እድገት አያቆምም ብስለት አይቋረጥም በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም እድገት አቁመሃል ማለት መሞት ጀምረሃል ማለት ነው አብቅቷል ከዚህ በኋላ ምን አለ ያልኩ ቀን በልሳን ጸልየ ትንቢት ጨምረህበት አጋንንት ይወጣ ቀን ቀና ብለ ሰው አልሰማም ያልክ ቀን በእውነት የጊዜ ጉዳይ ነው በአካል ባትሄድም እውነቴን ነው በጣም ስለምወዳችሁ ነው እውነትም ነገራችሁ መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል የጨረሳችሁ ይመስላችኋል አጠገባችሁ ካለ ሰው ጋር ተከሻ ትለካኩና ምን ያቃልሱ እኔ እንትንን እኮ በእንትን በኩል እኮ አውቃለሁ እንትንን በእንትን አጥንቼዋለሁ እንላለን እና ደግም ያነቡዋሉ ለምን እድገት አይቆምም እስክሞት አጠናለሁ እስክሞት ከእግዚአብሔር ቃል ጋር ህብረት አለኝ እስክሞት ድረስ እጸልያለሁ ምንም የማያቅሰው ነው የጨረሰ የሚመስለው እምታቁ ከሆነ በእግዚአብሔር ቤት ውስጥ እንደማታቁ ነው የምታቁት ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታረጋለህ እምታቁ ከሆነ በእግዚአብሔር ቤት ውስጥ እንደማታቁ ነው የምታቁት እንደግ እንለወጥ እንሂድ ወዴት ወደ ብስለት ወደ ፐርፌክሽን አይደለም ወደ ብስለት ማቹር ወደ ማድረግ እየሻርክ መሄድ አለብህ ናቹራል ነው መሬት ላይ ወደ ፍጽምና አይመጣም ወደ ብስለት ግን ይመጣል መሬት ላይ በዘላለም ውስጥ መሬት ላይ ወደ ፍጽምና አይመጣም ወደ ብስለት ግን ይመጣል የመጀመሪያን ነገር ሽሮ የመጀመሪያን ነገር ትቶ ማቹር ወደ ማድረግ ግን ይመጣል ጎናቸው እርሱ በጣም በትትና ወደ ብስለት እንሂድ በሉት ወደ ብስለት ሂድ አይደለም የሚለው እንሂድ ነው አንድ ላይ ስለሆነ የቸርች ነው የሌቭል ጉዳይ ነው እንጂ ሁላችን መሻር ያለብን ነገር አለ ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያቅ የሚሽረው የልጅነት ጣባይ ሊሆን ይችላል አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላለን ግን በእግዚአብሔር ቤት ውስጥ እድገት አያቆምም ብስለት አይቋረጥም በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም እድገት አቁመሃል ማለት መሞት ጀምረሃል ማለት ነው አይ አም ኮምፕሊት ያልክ ቀን የለህም በእውነት ምንም እኛ ከፍነን መቅበር የለብንም አንተን መሞት ጀምሬያለሁ ማለት ነው ማጥናት ካቆምኩኝ መጸለይ ካቆምኩኝ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ ይሄንን ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል ከዚህ በኋላ ምን አለ ያልኩ ቀን በልሳን ጸልየ ትንቢት ጨምረህበት አጋንንት ይወጣ ቀን ቀና ብለ ሰው አልሰማም ያልክ ቀን በእውነት የጊዜ ጉዳይ ነው በአካል ባትሄድም እውነቴን ነው በጣም ስለምወዳችሁ ነው እውነትም ነገራችሁ መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል የጨረሳችሁ ይመስላችኋል አጠገባችሁ ካለ ሰው ጋር ተከሻ ትለካኩና ምን ያቃልሱ እኔ እንትንን እኮ በእንትን በኩል እኮ አውቃለሁ እንትንን በእንትን አጥንቼዋለሁ እንላለን ኖ ሁሉ ጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንፃር የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ ያንን እየሻርኩ ሌላ ለመያዝ ይሄን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው ሲኒየር የለውም አለው ጴጥሮስ ሲኒየሩ ነው ዮሐንስ ሲኒየሩ ነው በጣም ብዙ ከሱ የቀደሙ አሉ ሮሜ ላይ ጽፏል ከኛ የቀደሙ ሐዋርያት ብሎ ጽፏል አሉ ባይዘው ጴጥሮስ ምናምን ብቻ እንዳይመስላችሁ ሮሜ ላይ በስም አስቀምጧቸዋል የቀደሙ በእምነት የሚቀድሙን ይላል የሉትም አሉት ሲኒየሮች አልቲሜትሊ ግቡ የት ጋር ኢየሱስ ጋር ክርስቶስን እስክንመስል ነው የሚለው ስለዚህ ይሄ ሰውዬ ካልሞተ በቀር እድገት አያቆምም መኖር ጨርሶ ወደ ጌታ ሲሄድ ነው ጳውሎስ እድገት የሚያቆመው መሬት ላይ እስካለ ድረስ የእግዚአብሔርን ቃል ያጠናል ይጸልያል ይተጋል ይሽራል የነበረበትን በጣም ኢንስፓየር ስለሚያደርገኝ እኔ ብዙ ጊዜ ስለ ጳውሎስ ነግራቸዋለሁ የመጨረሻ ደብዳቤው አይደል የሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው ምን ይሰራለታል ጥቅልል ኦሬዲ ወደ ጌታ ለሄድ እንደሆነ እሱም እርግጠኛ ነው ሩጫ ጨርሻለሁ ሃይማኖት ጠብቄያለሁ መልካም ገድል ተጋድያለሁ ወደ ጌታ መሄዴ ነው ብሎታል እኮ ምናልባት ላደርስብኝ ትችላለህ ልምጣ እንኳን ብትመጣ ደስ ይለኛል ግን ላደርስብኝ ትችላለህ ለምን አንተ እስክትመጣ እኔ ቀድሜ ልሄድ እችላለሁ ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ ጳውሎስ ወደ ጌታ ሊሄድ እንደሆነ እርግጠኛ ነው ወደ ጌታ ሊሄድ እንደሆነ እርግጠኛ ሆኖ ምንድነው አምጡ የሚለው ጥቅልል ለምን ሊያነብ ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና በጣም ብዙ ጊዜ እምናጠናው እምንጸልየው እምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል ይሄ ሰው የራሱ ምን ይላል እዚህ ሁሉ ጋር ደርሶ ጥቅልሉ ላክልኝ ስለማያውቀው ነው ያውቀዋል
ስላላነበበው ነው። እሱ አንብቦት ነው ለጢሞቴዎስ የሰጠው። እና ደግም ያነበዋለሁ። ለምን እድገት አይቆምም? እስክሞት አጠናለሁ። እስክሞት ከእግዚአብሔር ቃል ጋር ህብረት አለኝ። እስክሞት ድረስ እጸልያለሁ። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት፣ ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር፣ ሚራክል አይደለም። ልጅነት መሻር ናቹራል ነው፣ ፕሮሰስ ነው። በህይወት ያለ ሁሌ ይሽራል። ተአምር አይደለም ልጅነትን መሻር። ልጅ ሆኖ መኖር ነው እንደውም ተአምር። አለማደግ ነው ምትሃት። እንዴት አያድግም? እውነቴን ነው የምነግራችሁ። በጣም መታገስ የሚያቅት ነገር ምን እንደሆነ ታውቃላችሁ? በጣም ትልቅ ሆኖ ኢንፋንት ቢሆን፣ በጣም ትልቅ ሰው ሆኖ በጣም እንደ ልጅ ቢሆን፣ በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። ፋይት ያደርጋል። ምዕራፍ 5 አልበቃለው፣ ምዕራፍ 6 ላይ መጣ። የልጅነትን የመጀመሪያ ትምህርት እንሻር። ስለማ? ስለ ክርስቶስ። እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት። አሁን ክርስቶስን ማወቅ የልጅነት ትምህርት ነው። ወደ ሌላ ነገር እደጉ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። ክብር ለእግዚአብሔር ይሁን። ከዛ ምንድነው የሚለው? በጣም ደስ ይለኛል ባይዘው ስለ እድገት ማውራት። ማደግ በጣም ቀላል ነገር ባይሆንም ግን ያስደስታል። ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁ እድገት ምትሃት አይደለም። አቤት እድገት በጸሎት ቢሆን ይሄ እጅ ተጭኖ ቢመጣ በኢየሱስም እድግ ብቀል ብቅል አይደለም። እና እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። ምንም ቢያስከፍለኝ በቃ የስ ክብር ለእግዚአብሔር ይሁን። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። መለወጥ አስቡት እንግዲህ በእውነት እኛ ስንለወጥ ለራሳችን ደስ ካለን የሚያይ ሰው ከተደሰተ ወላጃችን አስቡት። እናንተ ልጆቻችሁ ሲያድጉ ምንድን ነው የሚሰማችሁ? ልጅነትን እየሻሩ እያደጉ ስታዩ የማጠብቀውን ነገር ልጅ ሲነግር ክሪቲካሊ ቲንክ ማድረግ እንደጀመረ ስታይ ትደሰታለህ። እንዴት አሰበ ትላለህ። እንዴት ለምን? እድገቱ አስደስቶ። ባድግስ የጸሎት ርዕስ ነው፣ የቤት ስራ ነው፣ ነው የሚያስብልህ። ለምን ትላለህ? ሲያድግስ ትደሰታለህ። አትነግረውም እኮ አደክ ምን አለ አትልኮ ትችላለህ፣ ግን ደስ ይላል። ወላጅ አለ ሰማይ፣ ማደግም የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረህ አብላኝ፣ አጠጣኝ፣ አልበሰኝ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ። የሚበላ እኔ ልጄ ጸልዮ ነው እንዴ ጫማ መገዛለት? ዳዲ ባክ እሚል ግዴታዬ ነው። እኔ እግሩ ነው እንጂ ይሄ ነገር ይጠባዋል ብዬ የምገዛለት። ጸልይ አልጸልይ ጫማ ሰጠዋለሁ። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ እምገዛለት ጫማ አይደለም የኔ ሆኖ በሙሉ እሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኩሪቲ ጥያቄ የለው። አይ አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጠ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። ግለጡት፣ ክፈቱት። እውነቴን ነው የምነግራችሁ። አይ ልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘወይ ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አይ እሱ ልክ እንዳልሆነ ሲገባ አይ ልክ ነህ እያደክ ነው ማለት ነው። መሻር እንዲህ ኮተል ነበር ልጅ እያለ ሲባል ኧረ እኔ አላልኩም
ሽረ እኮ ነው። አንዳንዱስ እስቲል እያለ ነው እና ታዲያ ብልስ ይላል። ሻሩ አሜን በሏ። በጣም ነው የምወዳችሁ። እንዴ እደጉ ግን እንዴ እደጉ፣ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። እስቲ አሜን በሏ። ሁሌ ነው መነግራችሁ። አሁን የተወለደ ልጅ ተሰለም ልጅ ሲወለድ ተራ እኔ የመጀመሪያ የተወለደ ቀን ሳየው እምባህን አትቆጣጠርም። ልጅህን ስታይ አታቆም እኮ። የዛን ቀን እኮ ነው ያየው። እንዲህ ሳየው ኦ ማይ ጋድ አሁን ስንወለድ እኛስ አሁን እኛ አድገን ወልደ ነው እንጂ እኔ ስወለድ አሁን አቶ ጸጋዬ አሁን ስወለድ አመስግነዋል። ፋዘር ባለበት ማዘር እዚህ ሆና ዘመድ ተሰብስቦ ተወለደ ብለዋል። ከዛ ቀጥሎ የሚጠይቁት ምንድን ነው? የመልክ እያደገ ነው። አንቺን መሰለ እኔን ስማ፣ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። በጠቆርም በቀላም ችግር የለውም። መልኩ የማንን ይመስላል? ጎረቤት ከመሰለ ስማ፣ እሳቸው ነው የሚመስል ልጅ ወለድኩ ነው የሚለው አባትህ። አባትህን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል። ማንዶንክ መልካችሁ ይምጣ። እስቲ አሜን በሏ። ኖረ ጌታን ካልመሰልክ አወላለድን ነው ቼክ የምናደርገው። ማደግ ናቹራል ነው። አድገ ግን ፊትህ ካልመጣ you have to be serious። እድገታችሁ ላይ ሲሪየስ ሁኑ። እኔ ቤቴ የማልቀልደውን ነገር ቸርች ልቀልድ አልችልም። ለምንድን ነው ሰኞ ትምህርት፣ ሮብ ትምህርት፣ እሑድ ትምህርት የምናደርገው? መልክ እንዲመጣ ነው። በየቀኑ ያለ ጸሎት። ለምንድን ነው የሁሉ ትግል? መተኛት ስለማይናፍቅ ነው አይደለም። መድከም ደስ ስለሚል በፍጹም። ለምንድን ነው መልክ ይምጣ። የእግዚአብሔር ቃል ለምን ፎከስ ነገር ከለር፣ መልክ፣ የአጥንት ስትራክቸር፣ ቁመና አዲሱን ሰው እንዲመስል። እስቲ አሜን በሏ። እውነቴን እምላችሁ ይሄ ሁሉ ትግል ታግሎ ግን ሰው ውጤት ነገር ሲመጣ የዛን ቀን ወደ ጌታ ብትሄድ ራሱ ደስ ይላል። የሰው መለወጥ እንዴት እንደሚያስደስት ለዛ ነው ይሄ ሰው የሚታገለው። ጳውሎስ ቆሮንቶስ ላይ ነው፣ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ነው። ይሄ ምንድነው? ስለ እድገት ነው የተናገረው። በዚህ የካራክተር ለውጥ ነው። ለዛውም ይሄ ፊቱ ብርሃን እየጠፋ ሲሄድ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም የሚለው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስለ ብሉይና ስለ አዲስ ኪዳን አገልግሎትና አገልጋዮች የቀረበው ነው። ታዲያ ምን አይነት ነን ሲሉት፣ እኛ ግን በተገለጠ ፊት የእርሱን መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን ይልና ይህም መንፈስ ከሚሆን ጌታ ይሆንልናል። የጌታ መንፈስ ባለበት በዛ አርነት አለ ይላል። ክብር ለኢየሱስ ይሁን። ብዙ ጊዜ ይህንን ነገር የምንጠቀመው እኛ ለዴሊቨራንስ ነው። የጌታ መንፈስ ባለበት በዛ አርነት አለ። የተጻፈው ለካራክተር ነው። ከክብር ወደ ክብር እንለወጣለን የሚለው ለምንድን ነው የምትጠቀሙት እናንተ? ካለህበት ሌቭል ወደሚቀጥለው የክብር አገልግሎት አይደለም። ስለ ካራክተር ነው። ኢየሱስን ስለ መምሰል ነው የሚያወራው ክፍሉ። ኢየሱስን ስለ መምሰል ነው የሚያወራው። ጠባይን ስለ መቀየር ነው የሚያወራው። እርሱን እስክንመስል እንለወጣለን። በምን? በተገለጠ ፊት እያየ ነው። እንደ ሞዴላችን ፊታችን ተቀምጧል። አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከዕለት ወደ ዕለት ከአንደኛው መለወጥ ወደሚቀጥለው ሜታሞርፎሲስ ወይንም ምንድነው የቢራቢሮ ዑደተ ህይወት ብሎታል ድሮ። እኛ ስንማር ዘንድሮ ተቀይሮ ይሆናል አማርኛው። ኢትስ ኤ ፕሮሰስ። ምንድነው ፕሮሰሱ? ትራንስፎርም ለማድረግ ሪፎርም እና ሪስቶር ለማድረግ አይደለም። ትራንስፎርም ለማድረግ የፈረሰ ለማደስ አይደለም፣ ለመለወጥ ነው። እስቲ አሜን በሏ። እየወደቁ መነሳት፣ እየፈረሱ መገንባት ብቻ አይደለም፣ መለወጥ። መለወጥ ምንድነው? የመጀመሪያውን መሻር ነው። መለወጥ ቅርጽ ይቀይራል። መለወጥ መልክን ያመጣዋል። መለወጥ ያሽርሃል ብዙ ነገር። እንቁላል አይደል? ከዛ ፑፓ፣ ከዛ ላርቫ፣ ከዛ አደልት አይደል? ፕሮሰሱ እንቁላል ነበረ። አዎ። ከዛስ ተለውጦ ፑፓ፣ ተለውጦ ላርቫ፣ ከዛስ አደልት ይሆናል። ኢማቹር ከነበረው ማቹር እስኪያደርግ ያለው ፕሮሰስ ነው። ባይዘዌ ይህንን ፕሮሰስ የሚመራው ማን ነው? መንፈስ የሚሆን ጌታ። ትራንስፎርሜሽኑ የሚከናወነው መንፈስ በሚሆን ጌታ። እኛስ እናየዋለን፣ እያየነው። ዋው ኢየሱስ ትሑት ሆኗል። አዎ ትለወጣለህ። ኢየሱስ በንጽህና ኖሯል፣ ትለወጣለህ።
ኢየሱስ አባቱን በፍጹም ልቡ ተገዝቶ አገልግሏል። ትለወጣለህ። ከክርስቶስ ኢየሱስ የምድር አገልግሎት እንደዚህ ያየ ትለወጣለህ። በምድር በነበረው አገልግሎት እያደክ የት ነው የሚያደርስ መንገዱ? መስቀል ጋር። አልቲሜትሊ ክሩሲፋይ ያደርግሃል። ከዛስ በሞቱ ከመሰልከው እርግጠኛውን በትንሣኤው ተመስለዋል። በትንሣኤው ከመሰልከው ንጥቀትም ተመሳሳይ ነው የሚሆነው። የእሱ አይነት ነው የሚሆነው። ክብር ለኢየሱስ ይሁን። ማደግ፣ መሻር፣ አንዳንዱ ነገር መሻር፣ መለወጥ፣ መቀየር ውሳኔ ይፈልጋል፣ ጭካኔ ይፈልጋል፣ ቆራጥ መሆን ይጠይቃል። እላስጨራሽ ነው። አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እላስጨራሽ ነው። የፈለገ ግን ዋጋ ያስከፍለን። መለወጥን የመሰለ ነገር ግን አታገኙም በህይወታችሁ ላይ። በጣም ምድራዊ በሆነ ነገር ሌት ተቀን ለፍታችሁ የምትሰሩት ለመለወጥ አይደለም። ባላችሁበት ለመኖር እኮ ምናልባት ሊበቃችሁ ይችላል እኮ የያዛችሁት ነገር። ለማደግ ስለምትፈልጉ እንቅልፋችሁን ትከለክላላችሁ፣ ጉልበታችሁን ታወጣላችሁ፣ ጊዜያችሁን ትሰዋላችሁ። አንዳንድ የፋሚሊ ታይማችሁን ሁሉ ሳክሪፋይ ታደርጋላችሁ። ለምን? ለውጥ መሬት ላይ ላለ ነገር እንኳን። እግዚአብሔር ይመስገን። ስለዚህ ማደግ የምንፈልግ ከሆነ መመገብ አለብን በእግዚአብሔር ቃል። ከዛ ይቀጥላል። ቁጥር 2 አካባቢ ምንድን ነው የሚለው? ስለ ጥምቀት፣ እጅ ስለ መጫን፣ ስለ ሙታን ትንሣኤ አይደለም የሚለው? ደግመን አንመስረት የሚለው ከሞተ ሥራ ንስሐ ስለ መግባት፣ በእግዚአብሔር ስለ ማመን፣ እንደገና መሰረት አንጣል፣ ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት እንደገና አንመስርት። ክብር ለእግዚአብሔር ይሁን። እዚህ ጋር የሚያነሳቸው እንግዲህ እንዳልኳችሁ ቅድም የዚህ ደብዳቤ ተደራሲያን ዕብራውያን ናቸው። ስለዚህ የመጀመሪያ ትምህርት የሚለው ኖርማሊ በወንጌል እውነት የሰሙትን ትምህርት ብቻ ሳይሆን አይሁዳውያን ስለሆኑ የብሉይ ኪዳን እየተፈጸሙ የመጡ ሪቹዋልስ አሏቸው፣ እያከናወኑ እየፈጸሟቸው የመጡ ስርዓቶች አሏቸው። ለምሳሌ ጥምቀቶች የሚለው እያወራ ያለው ስለ ባፕቲዝም አይደለም። ስለ ባፕቲዝም ስለ ክርስቲያን ጥምቀት አይደለም እያወራ ያለው። የመንጻት ስርዓት ስለመፈጸም ነው እያወራ ያለው። በየሳምንቱ ካህናቱ ስለሚያከናውኗቸው፣ ህዝቡ ከተለያየ ቦታ ደርሶ ሲመለስ ስለሚያደርጋቸው የመንጻት ስርዓቶች እያወራ ነው የዚህ ደብዳቤ ጻፊ። ምናልባት ምዕራፍ 9 ቁጥር 10 ላንብብላችሁ። ከላይ የደረደራቸው ስርዓቶች የብሉይ ኪዳን ስርዓቶች ናቸው። እነዚህ ሁሉ አዲሱ ስርዓት እስኪመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ የመንጻት ስርዓቶች ብቻ ናቸው። ኦልሬዲ ስለ እነዚህ ጉዳዮች ከዚህ ቀደም ሲወራ ነበር። አሁን እናንተ በክርስቶስ ኢየሱስ አምናችሁ ቦርን አጌን ክርስቲያን ሆናችኋል። አሁን ስለዚህ ጉዳይ እንደገና ተመልሰን እናውራ። በቀደመው ኪዳን አባቶቻችሁ በሕግ አንብበው ይፈጽሟቸው ስለነበሩ ስለ አንዳንድ ስርዓቶች እንደገና ተመልሰን እናውራ። ስለ ጥምቀቶች የሚለው ስለ መንጻት ስርዓት እዛው ቁጥር 13 ላይ የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጩ የፍየሎችና የኮርማዎች ደም እንዲሁም የጊደር አመድ የሚቀድሳቸው ከሆነ እነዚህ በሙሉ በደጅ የሚደረጉ ናቸው። ከዛ ቀጥሎ ቁጥር 14 ወደ ታች ስትወርዱ ከክርስቶስ ኢየሱስ የደሙ ጉልበት ጋር ያነጻጽረዋል። ይሄ በደጅ የሚደረግ ሪቹዋል ነው። በቀደመው ኪዳን እግዚአብሔር ለአባቶቻችን በሙሴ ሕግ በኩል የሰጣቸው ስርዓቶች ናቸው። ስለዚህ ጉዳይ እንደገና ተመልሰን እንመስረት። ኦሬዲ ጨርሳችሁ አይደል ወደ ቸርች የመጣችሁት? ኦሬዲ መሰረቱ ተጥሏል። አሁን እንደግ፣ እንውጣ ከዚህ። አትላፉ። አንዳንድ ነገር ላይ ቀይሩትና ወደ ወንጌሉ እስቲ አሜን በሏ። ወንጌል ወደ ብርሃኑ በክርስቶስ ኢየሱስ ወደ ተሰራ ስራ ወደ ጠለቀው መረዳት፣ ስለ መስቀል ሞቱ፣ ስለ መቀበሩ፣ ስለ ትንሣኤው፣ ስለ እርገቱ፣ ስለዚህ ጉዳይ በጣም ብዙ መነጋገር እንችላለን። ይሄኛውስ በጣም አድካሚ ነው። እጆችን ስለ መጫን፣ እጆችን መጫን ምን ማለት ነው? እጅ መጫን ማለት አይደለም። እጆችን ስለ መጫን እናውራ ማለት ቤተ ክርስቲያን ውስጥ እጅ ስለ መጫን እናውራ ማለት አይደለም። ዘሌዋውያን ያለ ሂድ ውስጥ ምዕራፍ 1 ቁጥር 4 ላይ እንሂድ። የሚቃጠል መስዋዕት ሆኖ በሚቀርበው እንስሳ ራስ ላይም እጁን ይጫን፣
የሚያስተሰርይለት ዘንድ በምትኩ ተቀባይነት ያገኛል። እጅ መጫን ቤተ ክርስቲያን ውስጥ የሆነ ሰው ለእጅ ስለመጫን አይደለም ይሄ መጽሐፍ የሚያወራው። ሊቀ ካህኑ በብሉይ ኪዳን ስለሚያደርገው ስርዓት ነው የሚያወራው። ስለ እጆች መጫን እናውራ ሲል የዕብራውያን ቸርች የእጅ መጫን ልምምድም የለም። አፍተሮል እጅ መጫን ሲላቸው ግንባራችሁ ላይ የሆነ ሰው መጥቶ እጁን ይጭናል አይጭንም እሱ አይደለም ጭቅጭቃቸው። እዛው ዘሌዋውያን ላይ ሄደን አንድ ጥቅስ ላንብብላችሁ። ምዕራፍ 3 ቁጥር 2ን 16:21 ምዕራፍ 3 ቁጥር 2 በሚያቀርበው እንስሳ ራስ ላይ ሊቀ ካህኑ መስዋዕት አድርጎ በሚያቀርበው እንስሳ ራስ ላይ ስለ ህብረት መስዋዕት የሚያወራ ክፍል ነው። እንስሳው ራስ ላይ እጁን ይጫን፣ በመገናኛው ድንኳንም ደጃፍ ላይ ይረደው። ካህናቱም የአሮን ልጆች ደሙን በመሰዊያው ላይ ዙሪያውን ይርጩት። እስቲል ስለ እጅ መጫን እያወራ አሁን ዕብራውያን የደብዳቤው ተደራሲያን ስለ እጅ መጫን እንደገና መሰረት እንመስርት ሲላቸው ስለ የትኛው እጅ መጫን እንደሆነ ይገባቸዋል። የስርየትን ስራ ከዚህ በኋላ አዲስ ኪዳን ነው የሚመጣ በግ ለዚህ አገልግሎት የሚውል የተለየ ሌላ አይነት እንስሳ አይመጣም። እጁን ጭኖ የሕዝብን ኃጢአት ላዩ ላይ አራግፎ ወደ ምድረ በዳ ማንም ወደማይደርስበት ዱር የሚለቀቅ እንስሳ የለም። ተሽሯል። እሱ ሌላ መጥቷል። አሁን የኃጢአት ስርየት የሚከናወንበት ሌላ መጥቷል እና እንደገና እናንተ ስለ ኃጢአት ስርየት ስታስቡ በብሉይ ኪዳን ስላለ መስዋዕት እንዴት ታስባላችሁ? በትህትና ጎናችሁ ያለው ሰው ኢየሱስ ኃጢአትን አስወግዶታል በሉት። ክብር ለኢየሱስ ይሁን። እዛው 16:21 ላይ ላንብብላችሁና ልለፈው። ዘሌዋውያን 2 እጆቹን በሕይወት ባለው ፍየል ራስ ላይ ይጫን፣ በላዩም የእስራኤላውያንን ክፋትና አመፅ ኃጢአታቸውንም ሁሉ በሙሉ ይናዘዝበት። እነዚህንም በፍየሉ ራስ ላይ ይጫን፣ ፍየሉንም ለዚሁ ተግባር በተመደበ ሰው እጅ ወደ ምድረ በዳ ይስደደው። እየተከናወነ ያለው ኃጢአትን የማስወገድ ስርዓት ነው። እጅ በመጫን ጸጋ የማካፈልና ኃይል የማስሞላት አይደለም የዚህ ደብዳቤ ኮንሰፕት። እጆችን ስለመጫንን መስረት ሲል ኦፍ ኮርስ ቸርች ውስጥ እጅ መጫን ምናምን አሁን የመጀመሪያ ትምህርት ነው። አፍተሮ ለማታውቁት ዝም ብሎ እጁን አይጫነባችሁ። ግን ስሙኝ፣ ይሄኛው ግን የሚያወራው ኃጢአት ስለማስወገድ ነው። ስለዚህ ሊቀ ካህኑ ይመጣና ለዚህ የተመደበ ፍየል አለ። ፍየሉን ያቆመዋል። ከዛ የእስራኤልን የኔሽኑን የእስራኤልን ኃጢአቱን፣ አመፃቸውን፣ በደላቸውን በሙሉ በላዩ ላይ ይናዘዝበት። በድለናል፣ ገለናል፣ ዋሽተናል፣ ሰርቀናል፣ ከአምላካችን ከእግዚአብሔር ውጪ ሌላ አምላክ አምልከናል እያለ የሕዝብን ኃጢአት እላዩ ላይ እጁን ጭኖ ያስተላልፋል። ያስተላልፍና በሙሉ በደሉን በላዩ ላይ ካደረገ በኋላ ለዚህ ስራ በተመደበ በአንድ ሰው በኩል አድርጎ ወደ ምድረ በዳ ይልከዋል። በደላቸው እንደዛ ከሕዝቡ ይራቅ እያለ ነው። አሁን የኃጢአት ስርየት በዚህ በኩል አይመጣም እና ይሄ ተሽሯል፣ አልፏል። ይሄ መሰረት ነው ለሚመጣው ነገር። እግዚአብሔር መንገድ ኦልሬዲ እየጠረገበት የነበረበት ጉዳይ ነው። እግዚአብሔር የኃጢአት ስርየት እንደሚያመጣ አስቀድሞ እግዚአብሔር መንገድ እየጠረገ ነው። የመሰረት ስራ ነው ይሄ አያስፈልግም አይደለም፣ ተሽሯል። ይሄማ እኮ አስፈልጓል። በጊዜው አገልግለውበታል። እስራኤላውያን እንደ ኔሽን አገልግለውበታል፣ ተገልግለውበታል። አሁንስ ሽሮታል። ኢየሱስ ክርስቶስ መጥቶ ኢየሱስ በመስቀል ላይ ስለ ሰው ልጆች ኃጢአት ሞተ። የዓለምን ሁሉ ኃጢአት ወሰደው። ታዲያ ወደዚህ እደጉ እንጂ በመጸለይ ብዛት ኃጢአቴ እንደሚሰራ የማስብ ከሆነ እዚህ ፍየል ላይ እጅ እንደመጫን ነው። ኢየሱስ ነው ኃጢአቴን የሚያስወግደው። እስቲ አሜን በሏ። ይሄንን አይምሯችሁ ውስጥ አስቀምጡ። በማከናውናቸው ክንውኖች እግዚአብሔር በደልን ይደመስሷል እንዳትሉ። እግዚአብሔር ኃጢአት ማስወገጃው ልጁ ብቻ ነው። ከኢየሱስ ውጪ ሌላ ኃጢአት ማስወገጃ ለመተካት የሞከርኩ ቀን እያጠፋው ነው ብዙ ጥፋት። የልጁን ደም እያቃለልኩት ነው ማለት ነው። የሰው ልጆችን ኃጢአት ማስወገድ የቻለ ጌታ ኢየሱስ ብቻ ነው።
ኃጢአቴን በሙሉ ወስዶታል። ተናዝጃለሁ ማረኝ አልከው፣ እጅን አንስታ ወሰደው። እና እንዴት ወደዚህ እንመለሳለን? ክብር ለእግዚአብሔር ይሁን። እጆችን ስለመጫን እንዴት እንመለሳለን? ስለ ሙታን ትንሣኤ፣ የሙታን ትንሣኤ ባይዘው አዲስ ኪዳን አይደለም። ባይዘው ለአዲስ ኪዳን መንገድ የሚጠርጉ የብሉይ ኪዳን ትምህርቶች ናቸው እነዚህ። ኢዮብ ስለ ሙታን ትንሣኤ ያለው ነገር አለ። ኢዮብ 19:25 በጣም ይደንቁኛል። ባይዘው የብሉይ ኪዳን አባቶች የሙታን ትንሣኤ ወደፊት እንዳለ ገብቷቸው ተናግረዋል። እውነተኛው የሙታን ትንሣኤ በክርስቶስ ኢየሱስ በኩል ግን መጥቷል። ክብር ለኢየሱስ ይሁን። እና እንደገና ወደ ብሉይ ኪዳን አትጎትቱን ይላል ይሄ ሰውዬ። አትጎትቱን፣ ኦሬዲ አምናችኋል፣ ድናችኋል። በአዲስ ኪዳን የወንጌል እውነት ተመስረታችኋል። ወደ ኋላ አትመለሱ። ይሄስ ልጅነት ነው፣ ሻሩት። ወደ በሰለው እንሂድ። የትኛው ነው የበሰለው? የሚቀጥለው ላይ የሚያነሳው ስለ መልከ ጼዴቅ ምናምን የሚያነሳው ነው የበሰለው። እስቲል ግን ስለ መሻር ያወራል። አልጨረሰም። ስለ መሻር ልጅነትን ስለ መሻር አልጨረሰም። ቁጥር 4 አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ ምን አይልም? አይቻልም። አሁን የሰውየውን እንደገና መመለስ አይቻልም የሚላቸው ሰዎች ምን አይነት ናቸው? አንድ ጊዜ ብርሃን የበራላቸው ይላል። ብርሃን በርቶላቸዋል ይላል። ቀጥሎስ ሰማያዊ ስጦታ ቀምሰዋል ይላል። ቀጥሎስ ከመንፈስ ቅዱስ ተካፋዮች ናቸው ይላል። ከዛስ መልካሙን የእግዚአብሔርን ቃል፣ ቀጥሎስ የሚመጣውን ዓለም ኃይል የቀመሱ። ከባድ አይደሉም እነዚህ ሰዎች? ዝም ብላችሁ ራሳችሁን አስገቡ ውስጥ የትኛው ጋር እና የኃጢአት ስርየት በክርስቶስ ደም በኩል ነው። አሜን በሏ። የኃጢአት ስርየት በፍየል በኮርማ በጸሎት በምናምን በሪቹዋልስ በጣም ደጋግሞ መሬት ላይ በመንከባለል በመቧጠጥ ራስን ስጋ እንዲህ በመቦጫጨቅ የኃጢአት ስርየት የለም። የኃጢአት ስርየት ያለው በክርስቶስ ኢየሱስ በኩል ነው። በፈሰሰው ደም እግዚአብሔር የሰው ልጆችን ኃጢአት ያስወግዳል። በቃ ኦሬዲ እግዚአብሔር ከኃጢአት ጋር የነበረውን ጉዳይ በልጁ በኩል በመስቀል ላይ ጨርሷል። ሰው ሲበድል እግዚአብሔር በየጊዜው የሚያቀርበው መስዋዕት የለውም። ኢየሱስ ለአንዴና ለዘላለም መስዋዕታችን ሆኖ በእግዚአብሔር ፊት ቀርቧል። የቀረበው ደግሞ ቅድም እንደዘመር ነው የራሱን ደም ይዞ ገብቶ ነው። እና ወደ ኋላ አትመለሱ። ይሄ ለማን የተባለው? ቸርች ውስጥ ላሉ ሰዎች በክርስቶስ ኢየሱስ አምነው ዕብራውያን ናቸው፣ ግን ቦርናጌን ክርስቲያኖች ከጌታ ከኢየሱስ ወደ ይሁዲነት እንደዚህ ሲጎትቷቸው ኖ ይላል የዚህ ደብዳቤ ጻፊ። ኖ በዛ ውስጥ የዘላለም ሕይወት የለም፣ በዛ ውስጥ ድነት የለም። እና ኑ ወደዚህ ወደ ክርስቶስ